ማንቸስተር ዩናይትዱ አሰልጣኝ ማይክል ካሪክ ዛሬ ምሽት ከብሬንትፎርድ ጋር ጨዋታቸውን ከማድረጋቸው በፊት ጋዜጣዊ መግለጫ ሰጥተዋል። ከብሬንትፎርድ ጋር የምናደርገው ጨዋታ በጣም ወሳኝ ነው። ብሬንትፎርዶችም የአውሮፓ ተሳትፎ ለማግኘት ስለሚፈልጉም ጥሩ ፍክክር ይደረግበታል ብዬ አስባለሁ። ጨዋታው ማንቸስተር ዩናይትድን ለክሩ የሚመጥነው ጉዳይ በአውሮፓ ሻምፒዮንስ ሊግ ሲወዳደር መመልከት ነው። ይሄን ለማሳካት ጠንክረን እየሰራን ነው። የዛሬውን ጨዋታ ለማሸነፍ ተዘጋጅተናል። ሃይደን ሄቨን ባለፈው ሳምንት ብቃቱን አሳይቷል። በክረምቱ የማል ተከላካይ ለማስፈረም በሚለው ጉዳይ አሁን ላይ ምን መናገር አልፈልግም። ተሰጥኦ ያላቸው ወጣት ተጫዋቾች እንዳሉን አስባለሁ። ቆይታዬን በተመለከተ መናገር የምፈልገው ጉዳይ አይደለም። በየሳምንቱ ከክለቡ ሰዎች ጋር እንነጋገራለን። ሁላችንም ተመሳሳይ አመለካከት አለን። ዴሊት በትክክለኛው ሰዓት ወደ ሜዳ ይመለሳል ብዬ አስባለሁ። የሚያስቸኩል ነገር የለም። ማርቲኔዝ እና ማጓየር ለጨዋታ ዝግጁ ሲሆኑ ዮሮ አጠራጣሪ ጉዳይ እንደሆነ ይሰማኛል። ከደጋፊዎቻችን ጋር በመሆን 3 ነጥብ ለማሳካት ዝግጁ ነን ሲል ካሪክ ገልጿል። የቼልሲው ጊዜያዊ አሰልጣኝ ካሉም ማክፋርለን ትናንት ምሽት በኤፍኤ ካፕ የግማሽ ፍጻሜ ጨዋታ ሊድስ ዩናይትድን 1-0 ካሸነፉ በኋላ ሀሳባቸውን አጋርተዋል። በጣም ከባድ ጨዋታ ነበር። ሊድሶች ብዙ ነገር ማድረግ ይችላሉ። ትናንት ግን እኛ የተሻልን ነበርን። በመጀመሪያው አጋማሽ ኳስ ተቆጣጥረን ለመጫወት ጥረት አድርገናል። ተጫዋቾቼ በማጥቃቱም በመከላከሉም አስደናቂ ጊዜን አሳልፈዋል። 6 የሚደርሱ ጨዋታዎች ይቀሩናል። ስለዚህ እያንዳንዱን ጨዋታ ለማሸነፍ መዘጋጀት አለብን። ከአስቸጋሪ የውድድር ዓመት በኋላ ወደ ፍጻሜ ማለፋችን ጥሩ ነገር ነው። ለእያንዳንዱ ጨዋታ መዘጋጀት ይጠበቅብናል። ቶሲን የተለየ ብቃቱን በትናንቱ ጨዋታ ላይ ማሳየት ችሏል ሲሉ ማክፋርለን ተናግረዋል። የቡድኑ ግብ ጠባቂ ሮበርት ሳንቼዝ በበኩሉም በውጤቱ ሁላችንም ደስተኞች ነን። በዚህ የውድድር ዓመት ብዙ ፈተናዎችን አሳልፈናል። ዓመቱን በዋንጫ ለማጠናቀቅ ጠንክረን እንሰራለን ሲል ስፔናዊው ግብ ጠባቂ ገልጿል። የቀድሞ የአርሰናልና የቼልሲ ተጫዋች የነበረው ዊሊያም ጋላስ አርሰናልን በተመለከተ አስተያየቱን ሰጥቷል። ቪክቶር ዮኬሬሽ ጥራት ያለው አጥቂ ነው፣ እድሎችን ካገኘ ጎሎችን ማስቆጠር ይችላል የሚለው ጋላስ ሚኬል አርቴታ ጥሩ የተጫዋቾች ስብስብ እንዳሉ ትረዳለው፣ የሊጉን ዋንጫም ያሳካሉ ብዬ አስባለሁ። ነገር ግን በቀጣይ ውድድር ዓመት ቡድኑ የበለጠ ተጠናክሮ እንዲመጣ እፈልጋለሁ። ከዚህ ጋርም ተይዞ ዮኬሬሽን የሚያግዙ 2 ተጫዋቾች መዳረሻቸው አርሰናል መሆን አለበት። ምክንያቱም በሚቀጥለው የውድድር ዓመት አርሰናል ዋንጫዎችን ማሳካት ይጠበቅበታል ሲል ጋላስ ገልጿል። አርሰናል ሲያጠቃም የመስመርና የአማካይ መስመር ተጫዋቾች ዮኬሬሽን ሊመለከቱት ይገባል። ለዮኬሬሽ 2 ተጫዋቾች ያስፈልጉታል። ትሮሳርድ እና ማርቲኔሊ ጥሩ ቢሆኑም ቡድኑ ግን ተጫዋቾች ያስፈልጉታል። ከኪቪቻ ክራቫስኬሊያ እና ወይም ከባርኮላ አንዱን ወይም ሌላ አንድ ተጫዋች ለዮኬሬሽ ሲባል በአጠቃላይ 2 ተጫዋቾች አርሰናል ማምጣት አለበት። ይህ ከሆነ ዮኬሬሽ ጎሎችን በጥሩ ሁኔታ ማስቆጠር ይችላል ሲል ጋላስ ገልጿል። ሮበርት ሌዋንዶስኪ በክረምቱ የዝውውር መስኮት ባርሴሎናን እንደሚለቅ እየተነገረ ይገኛል። የ37 ዓመቱ ፖላንዳዊ ድንቅ አጥቂ ሌዋ ለአዲስ ፈተና ራሱን ዝግጁ ማድረጉ ተሰምቷል። ተጫዋቹ በሳውዲና በአሜሪካ ሜጀር ሊግ ሶከር ክለቦች ቢፈለግም ሌዋንዶስኪ ግን በአውሮፓ የመቆየት ፍላጎት አለው ተብሏል። የጣሊያን ክለቦች የሆኑት ኤሲ ሚላን እና ዩቬንቱስ ፖላንዳዊውን አጥቂ ወደ ሴሪያው ለማምጣት ፍላጎት እንዳላቸውና ተጫዋቹም ወደ ጣሊያን ማምራት እንደሚፈልግ ታውቋል። በቀጣይ ሳምንታት የኤሲ ሚላንና የዩቬንቱስ አመራሮች ከተጫዋቹ ወኪል ጋር ለመነጋገር ቀጠሮ መያዛቸው ተሰምቷል። ከባርሴሎና ዜና ሳንወጣ የካታሎን ክለብ ባርሴሎና የአትሌቲኮ ማድሪዱን አጥቂ ሁሊያን አልቫሬዝን ለማስፈረም እቅድ እንዳለው ተሰምቷል። የአትሌቲኮ ማድሪድ አመራሮች 120 ሚሊዮን ፓውንድ ብቻ ከቀረበላቸው ሁሊያን አልቫሬዝን አሳልፈው ለባርሴሎና እንደሚሰጡ ቃል ገብተዋል።